ጣትና እስቲ የሚሆነው ነገር ነው ያለ ቱት ምሳ አዘጋጅ። ዛሬ ትልቅ እንግዳ ይመጣል። እንግዳ? አዎ የዳኒ ልጆኛ ትመጣለች። ምን ታደርጊዋለሽ? ማለት ደፍሮ ላይ መጣት ነው? እሱ ጋር እኮ ድፍረት ምናምን ቀርቷል እኮ። ማለት ቆይ እንዴ ቲና ያው ቲና የለችም አይደል? አይናችን እያየ ደብቆች ይጫወታሉ አይደል? ምን ይደረግ? እሺ በቃ ካሪብ ለማንኛውም አቀራርባለሁ። እሺ አመሰግናለሁ ቱት። ሰላም ቁጭ በል አለ። ቁጭ በያቸው። እሱ የእህቴ ባል ነው። እሳቸው ደግሞ የእሱ አባት ናቸው። ያው ለእኔም አባት ማለት። ስምሽ ማን ነው የኔ ልጅ? ኤደን እባላለሁ ጋሽ። ኤደን ለምን የኔ ልጅ? አይ ስላልነገረኝ ነው፣ ድንገት ሆኖብኝ። ዳኒ በጣም ይወድሻል። ስላንቺ አውርቶ አይጠግብም። እስኪ ንገራት አባዬ። ትንሽ አይናፋር ነች። ታስታውቃለች። ሴት ልጅ አፈር ስትል ጥሩ ልጅ አግኝተሃል ዳኒ። አመሰግናለሁ ጋሼ። ደግሞ ሰርጉን ቶሎ ጥራን እሺ? ይችን የመሰለች ልጅ እንዳታመልጥ። እኔን ትታ ወዴት ትሄዳለች ብላችሁ ነው? ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለ ያው ትልቅ ነገር ካላሰባችሁ ትዳር በረከት ነው። ስትገቡበት ይሞላል። ብዙ አትጨነቁ። በኋላ ግን እንዳታመልጥ። ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ አልገባሽም? ያለ ክብደቱ እንዲገባው የሚጠበቀው ለአንተ ነው። ያኔን ተው። ለማንኛውም ግን ስለወደድሽልኝ እና ስላደነቅሽልኝ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ቻናል ቤተሰቦች ላይክ ሼር እያደረጋችሁ በቤቴ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ አበረታቱን። እንደሚታወቀው እንግዲህ ትሁት ክፍል 25 ተለቋል ማለት ነው። አባዬ እንዴት ነው? የቤቱን ጉዳይ እንዴት ነው? እንደተረከው ከደምክላት እያያለው ይገኛል። ቆይ ሰው ለማስመሰል እንኳን ሁለት ቀን አይታገስም እንዴ? ያው እንግዲህ ለምን እንደዚህ በችኮላ ለምን እንደዚህ አድረግ? እሷ ቤት ያገኘው መስሏት እኮ እንዳለ በጣም ደስ ብሏን ነበር። እሷ አሁን ቆይ የት ብላ ነው ሄደችው ሲለው ስፈልግ ለመንገድ አላስገባም እና እሷ ልጅቱ እኮ ሁሉ ነገር ጨርሳ ጉል ልታደርገን ነው እያሰበችው ይላል አባቴ። ታውቃለህ አባዬ የእሷን እንዳልሆነ እያወኩኝ የምበስቀው ነገር ግራ ይገባኛል። አንተ የምትሰራው ነገር እኮ ቀላል አይደለም። ብትችል እኮ እንድትገለን ነበር እና እኛ ምንም አላደረግንም። ስለዚህ ይሄ ጅማሬ ነው። ለእኔ ቅጣቴ ይህ አይደለም። እኔ እንደዛ የማድረግ ጭካኔ የለኝም። ስለዚህ እኔ ምርጫ ቢቀርብልኝ መሰቀሌን ነበር የመመርጠው። ትክክለኛ ፍትህ ለእኔ ማለት እንዴት ተቃጠልኩ ስትቃጠል፣ እንደበሸኩ ስትበሽቅ ማየት ነው። ያ እንዴት ሊሆን ይችላል? እና እሱንማ እንግዲህ ቤት እናገኘሁ ብላ እንዳሰበችው እንዴ ባላገኘሁ ብላ ስታስብ፣ ስለዚህ እኔ እንዳላገኘች ማድረግ እንችላለን። ስለዚህ እኔ እንደተናደርኩት እሷን መናደድ አለባት። ሽማግሌው አሁን ላይ እንግዲህ ብዙም እኮ እሷ አልተጎዳችም፣ እኔ የተጎዳሁትን ያክል እሷ ብዙም አልተጎዳች እያሉ ነው የሚገኘው። ዳንኤል እንዴት ዋልክ ሲለው ቲና እስካሁን ላገኛት አልቻልኩም። በጣም ይገርማል። የት ሄዳ ይሆን? ታንተ የቀረብኩት ዘመድ የላትም። ለአንተ ለወንድሟና ለእናቷ ላይ ካልነገረች ምን ይባላል? ምንን ሲለው የምሄድበት ቦታ ምናምን አለ ስትል ነበረ። አረ እንደዛ ነው እንዴ? ክፍለ ሀገር ሳይሆን አይቀርም። የመርህን ነው? የት ነው ምናምን ብለህ አልጠየቃትም። ስለዚህ ማወቅ ምንድን እጠቀማለሁ። ስለዚህ እኮ ግን እኮ ሚስት
እና የት እንዳለች አላውቅም ነው የምትለኝ? በአቅማ ነግሬህ ነበር። እኔ አላውቅም፣ ምን እንደሆነች አላውቅም። ምን ልትሆን ትችላለች? ስለዚህ ወይንም ደስ ብሏት ሊሆን ይችላል። ምንድን ሊያገናኘው ይችላል? ስለዚህ እሷ መጥፎ ነገር ሲያጋጥማት ትጠፋለች አለ። ይሄንን አላውቅም ነበር እኔ። ለካ እንደዚህ ነው። አሁን በቃ እኔ ያሳውቃለሁ፣ ብዙ ማሰብ የለብህም ይለዋል። እሺ መልሱ እሺ ይሆናል። ስልክ ሲደወልለት እንግዲህ ወደ ውጭ ይወጣል። እንግዲህ ስልኩን ይደወልለትና አሁን እሷ ናት አይደለችም በማለት እየተጠባበቀ ይገኛል። በመቀጠል አዩኝ አላዩኝ እያለ ነው የሚያወራው። ምን ልታዘዝ ሲለው ምንም እና አንድ ሰርፕራይዝ እንግዲህ ልንገርህ። ስለዚህ ማናችሁ ምንም ጊዜ የላችሁም፣ ከዚህ ቤት ትወጣላችሁ። እኔ የሚያሳዝነኝ አንቺ ነው እያላት ነበረ። እኔ የሚያሳዝነው ለምን ለዚህ ቤት ለሰውየው መጨረሻሽ መጣል ሲሆን ነው እኔ የሚያሳዝነኝ የምትለው ነገር አንተ ራሱ ለራስህ ትርጉም ሰጥቶሃል። ይሄ እኮ ግልጽ ነው። ይሄ ቤት እኮ የቲና ነው ሲላት፣ እንግዲህ እኔ እኮ የተሻለ ቤት አለኝ፣ ሁሉ ነገር የተሻለ ነገር አለኝ። ይሄም እኮ እንግዲህ ምንም ነገር አላገኘሽም፣ ይሄ ሁሉ ድርቅናሽ ነው እያላት ነበረ። እና የኔ ብር ግን እንግዲህ ንጹህ ብር ነው፣ በጉልበቴ ያገኘሁት ብር ነው እያላት ነበር። እና እሱ ደግሞ ብሩ እንዴት ነው ግማሹ አካውንት ውስጥ አለ እያለች ተጠይቀዋለች። ምንም የለም። ስለዚህ እኔ ካንተ የሻለ ገንዘብ አለኝ፣ አንተ ያለህ ይመስልሃል እንጂ የለህም። አሁን እኮ ብዙ ነገር ሊያበቃ ነው። አሁን ያለህበትና ያለህን ነው ብቻ ማመን ያለብህ ያ ነው። እሱን እንግዲህ እየተዛዛቱ እናያለን፣ አብረን እናያለን እያለችው ነበርና እኔ በልፋቴ ያገኘሁት ውጤቴ አለ እያለችው ትገኛለች ማለት ነው። ስለዚህ በመቀጠል እሷን አናግሯት ይመለሳል። አሁንም ስልኳ እኮ እምቢ ብሎኛል መሆና ነው። ደጋግማ ሞከረላት። ሞከርኩት ደጋግሜ አይሰራም። ቆይ አንተ አግኝታታ? እኔ ጭራሽ አልሞከርኩትም። ሀቢብ ምንድን ነው ተጣልታችኋል እንዴ ሲለው፣ እንዴት ታዲያ እንዴት አውቆ የትኛው ሰው ቢቀሰቀሱት አይሰማም ማለት ነው። እና ስለዚህ ራሷ ካልመጣችና እሷ ካልደወለች እንዴት ልናገኛት እንችላለን? ግን ምንም ግን ማለት የለም። ስለዚህ ያሰበችውና ያቀደችው ቅዠት ሲሆንባትና ስለዚህ ተመልሳ ልትመጣ ትችላለች። ያየችውበት ቦታና ሁሉን ነገር ቅዠት የሆነባት ተመልሳ ትመጣለች። እባክህ ዳኒ አታስቀኝ፣ ራሷን ብታዳምጥና እንደዚህ ብትሆን ትሆን ነበር እንደ እያለ ይገኛል። ሁሉንም ነገር አንተ ታውቃለህ፣ አንተ ራስህን ወይንም አታዳምጥም ማለት ነው ብሎ ይለዋል ማለት ነው። እንኳን አዳምጣለሁ። ስለዚህ አንዱ ሲቆይ አንዱ ያቀነዋል። አንድ ሰው ሲያዳምጥ አሪፍ ነው እያለ ይገኛል። ምክንያቱም አንዱ ሲቆይ አንዱ ስለሚያቀነው አንድ ሰው ብርታትና ጥንካሬ ያለው ሰው መኖር አለበት ሲለው አይ ልክ ነህ ብሎ መልስ ይሰጠዋል ማለት ነው። ትሁት እንግዲህ አሁንም ተመልሶ ይመጣና አንዴ ስልክ ታውስኛለሽ ይላታል። እሱ እንግዲህ ትሰጠዋለች። ስልኩን በምትሰጠው ሰዓት እንግዲህ የሚደውለው ለማን ነው? ለቲና ነው የሚሆነው። ይደውልና ስልኩ ስላልሰራላት በዚህ ቀይሮ ሊደውልላት ነው። እሷም ደግሞ ትሁትም ምንም አላወቀችም። ስልኳን በድግ አድርጋ ሰጥተዋለች። አፍጣ እያየችው ነበር። ግራ ገባታል እንጂ ስልኩ አይነሳም። ቤት ብቻዋን ልትበላ የምርህ ነው እንደ አንተ አራት ጃጃል ትለዋለች። ይሄን አንቺ ቀልድ ነው። ይህን ቤት ለማግኘት ነው ብዙ የለፋሁበት ነው። በከንቱ ለፋህ አይደለ እያለችው። ስለዚህ እኔ ይህን ታጣሁ ህይወት ያለችውን ሴት ነው የማጣው። ትሁት ከተረዳሽኝ ተረዳሽኝ። እኔ ማግባት እፈልጋለሁ፣ ለሱ ደግሞ ገንዘብ ያስፈልገኛል ሲላት፣ አይ ትክክለኛ ያልሆነ ቤት እንገባው ገንዘብ እንደዚህ ታገኝ አችልም። ምንድን ነው እኔ የምነግርሽ ነገር የማያሳስብሽ ሲላት፣ እንዴ ለምንድን ነው የማያሳስበኝ? እኔ ምንም ነገር አያሳስበኝም። እነሱ
ስለዚህ አሁን እንግዲህ ሚስጥርህን አዝኜ ስለነገርከኝ ነው። በቃ ውጤቱን ስታይ አዝኜ ነበረ ትኛለሽ እያለት ይገኛል። ምክንያቱም ትሁት ሁሉን ነገር ስለምታውቅ ብዙም አላጨናነቃት። እንዴት ነሽ? ደህና ነሽ ወይ? ዲን ድምፅሽ ጥሩ አይደለም እያላት ይገኛል። ዳኒ ሰልችቶኛል፣ በደወል ከቁጥር እንግዲህ የማይጨበጥ ተስፋ ሰልችቶኛል ትለዋለች። በቃ እንደዚህ አትበይ፣ ሁሉንም ነገር አልፎ ስነግርሽ ለእኔ ነው የምታዝንልኝ እያላት ነበር። ስለዚህ ለእኔ የምታዝንልኝ ነው የሚሻለው። አሁን የማልነግርሽ ነገር ስለሆነ ነው እያልኩ ሁሉንም እነግርሻለሁ። ምንድን ነው የሆንሽው? አንቺ ጋር ለመደወል ምክንያት እኮ አያስፈልገኝም። ተዋት በቃ እኔ እኮ እወድሃለሁ፣ ግን ምንድን ነው? እሺ እያለ እንግዲህ አውርቶ ይዘጋል። እንዲህ የምትወዳት እኮ ንግግር ያስታውቃል። ታውቃለህ፣ ለእሷ ስል ክብሬና ማንነትና ሰውነቴን እኮ አጥቻለሁ። ይህ የሚገርም አገላለጽ ነው፣ ግን በጣም ደስ ይላል። ለምን አታስተዋውቀንም ታዲያ? የእህትህ ቤት ነው፣ ምን ችግር አለው ሲለው እሱ ልክ ነህ። ሴት ልጅ ቤተሰብ ስታስተዋውቃት በአንተ ላይ የመተማመን ጥሩ ነው። እሺ ዳኒ ግን ቀድመህ ንገረን፣ ተዘጋጅተን እንድንጠብቅ እያለው ይገኛልሽ ያኔ ብሎ መልስ ይሰጠዋል ማለት ነው። ሽማግሌው እንግዲህ የባለፈውን ነገር እንዴት አደረግክ ብሎ ሲጠይቀው ያው ሁሉ ተመካክረን እንዴት አንተ ረሳኸው እንዴ? እንዴት ማለት ምን ማለት ነው? ይሄ አልገባኝም። አመረርክም እንዴ? እየቀለድኩ ነበር እንደመሰለህ። ለራሳችን እኮ ብዙ ጭንቀት አለብን። ምንም የሚጨንቅ ነገር የለም። ይሄ የነገሮች መጨረሻ ያስጨንቀኛል እያለ ይገኛል። ስለዚህ ምንድን የሚያስጨንቅ ነገር አለ? ሁሉም ነገር እኮ ቀላል ነው። አሁን እንዴት አድርጋ እንደምትሸጠው እና እንዴት አድርጋ የራሷ ለማድረግ እያሰበች ነው። ዳኒን ስታተው አይ ስለዚህ እና ውድና የተከበረ